በኢትዮጵያ የሚገኙና ቲክቶክ፣ ዩቲዩብ፣ ፌስቡክ እና ቴሌግራምን ጨምሮ በተለያዩ ማህበራዊ ሚዲያዎች ተጽዕኖ ፈጣሪዎችን የሚያሰባስብ የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የተሰኘ ማህበር መመስረቱ ተገልጿል። ከማህበረሰቡ ወግና ባህል ያፈነገጡ ድርጊቶች በማህበራዊ ሚዲያ ላይ እንዳይፈጸሙ ለመከላከል ይሰራል የተባለው ማህበሩ አባላቱ በተሳሳተ መስመር ሲጓዙ የሚያርምና ችግር በሚገጥማቸው ወቅትም ጥብቅና የሚቆምና ድምጽ የሚሆናቸው ነው ተብሏል። የማህበሩን ምስረታ አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ የተገኘው ደግሞ ሪፖርተራችን ብሩክ አስቀናው ነው። ተጨማሪ ያለው ወደ 50 ሚሊዮን የሚጠጉ የኢንተርኔት ተጠቃሚዎች ያሉባት ኢትዮጵያ ከ8 ሚሊዮን በላይ ዜጎች የማህበራዊ ሚዲያን እንደሚጠቀሙ የኢትዮጵያ መገናኛ ብዙሃን ባለስልጣን መረጃ ያመለክታል። ከዚህ አኳያ የተለያየ አይነት ይዘት ያላቸው መረጃዎችን በፍጥነት ለበርካታ ሰዎች ለማድረስ ተመራጭ የሆኑት ማህበራዊ ሚዲያዎች በአግባቡ ጥቅም ላይ ካልዋሉ የዛኑ ያህል ለጥፋትም ቅርብና በርካታ ችግሮችን ሊያስከትሉ የመቻላቸው ነገር የሚያጠያይቅ አይደለም። ለዚህም ይመስላል በቅርቡ ቻይና እንደ ሕክምና፣ ህግና ፋይናንስን የመሳሰሉ ርዕሰ ጉዳዮች ላይ ቲክቶክን ጨምሮ በመሰል መገናኛ ዘዴዎች ላይ ለመተንተን እንደ ዲግሪና አግባብነት ያለው ፈቃድን የመሳሰሉ መደበኛ ማስረጃዎች ሊኖሩ ግድ ነው የሚል ህግ ያወጣቸው። ወደ ኢትዮጵያ ስንመጣ ትንሽ የማይባሉ ተጠቃሚዎች ያሏቸው እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ቴሌግራም እና ኢንስታግራምን የመሳሰሉት ተጠቃሽ መገናኛ ዘዴዎች መኖራቸው ይታወቃል። በእነዚህ መገናኛ ዘዴዎችም የተለያዩ መረጃዎች፣ ምስሎች እንዲሁም ጽሁፎችን በማቅረብ በርካታ ተከታዮችን ያፈሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ያሉ ሲሆን እኚህን የሚያሰባስብ የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የተሰኘ ማህበር መመስረቱ ይፋ ተደርጓል። ማህበሩ ማህበራዊ ሚዲያ አጠቃቀምን በመልካምና በጎ አድራጎት ለመቃኘትና በማህበረሰቡ ዘንድ ስለ ማህበራዊ ሚዲያ ያለውን ዝቅ ያለ አመለካከት ለማሻሻል የሚሰራ ነው ተብሏል። ሶሻል ሚዲያውን እርኩስም ቅዱስም ማድረግ የምንችለው እኛ ነን ብዬ አስባለሁ። ቀደም መናገር ሞክሬ ነበር። ሶሻል ሚዲያው ላይ መጥፎ ነገር የምንዘራበት ከሆነ ኦብቪስሊ የሚታይ መጥፎ ነገር የምናጭደው፣ እንደዛውም ደግሞ መልካም ነገር የምንዘራበት ከሆነ ሰውን አስተማሪ ሰውን የሚጠቅም ነገር ካደረግነው ሶሻል ሚዲያው መልካም ነው የሚሆነው። ስለዚህ ከዛ አንፃር ምንድነው ያሰብን ያለነው ሶሻል ሚዲያ ላይ መልካም የሚሰሩትን ወደፊት ማውጣት፣ የማይሰሩትን ደግሞ ሁለተኛ እድል መስጠት፣ እንደዚህ አይደለም የሚሰሩ ነው ስልጣኖችን ከማዘጋጀት ጨምሮ ሼፕ ለማድረግ ያሰብን ነው። አባል የሆኑ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ችግር በሚገጥማቸው ወቅትም ጥብቅና የሚቆምና ድምጽ የሚሆን ነው የተባለው ማህበሩ ለቀረጻ በተለያዩ ቦታዎች በሚንቀሳቀሱበት ወቅት የሚገጥማቸውን ክልከላና እገዳ የመሳሰሉ ችግሮች ለመቅረፍ መታወቂያ መስጠትን ጨምሮ ሌሎች ድጋፎችን ያደርጋል ተብሏል። ይህ ብዙዎቻችሁን እኔን ጨምሮ የሚገጥመን ነው። ለቀረጻ ወጣንበት አጋጣሚዎች ጋዜጠኛ አይደለንም፣ ምኖች አይደለንም። ስለዚህ ማናችሁ የምንባልበት እከሌን የማንልበት ሁኔታ እስከዛሬ ተፈጥሯል ላለፉት 4-5 ዓመታት። ካሁን በኋላ ግን የኛ አባል በመቶርበት ወቅት ይህን መታወቂያ ማግኘት ይኖራል። ስለዚህ የፈለጋችሁበት ቦታ ሄዳችሁ የሚፈቀዱ ቦታዎችን ስትቀርጹ ማናችሁ ስትባሉ እከሌን የምንልበት የምንኮራበት የአባልነት መታወቂያ ይኖረናል ማለት ነው። በእውቀት የሚመራ በስልጠና የማገዝ ኔትወርኪንግ እንዲያደርጉ ከሀገር ውስጥም ከውጭም ሀገር ሰዎች ጋር ሪሌሽንሺፓቸውን ከፍ እንዲያደርጉና በእውቀት እንዲሰሩት የሚያደርግ ማህበር ነው የተቋቋመውና ብዙ ጊዜ ካየ ችግሮች ይነሳሉ። እዛው ላይ ዳኛዎች አሉ። የዲጂታል ወርዱ ላይ ዳኛዎች የሚሆናሉ። ጸቦች ሲፈፍቺም አለ። በጎ አድራጎቶች ካየ በጣም ብዙ ለግለሰብ የሚደረገው በጎ አድራጎት በቦርድ ከተቋቋሙ የበጎ አድራጎት ማህበራት ይልቅ ለግለሰብ ላይ የሚደረግ የማሰባሰብ የገቢ ማሰባሰብ ያለ እነዚህ ነገሮችን ያስቀረና ትክክለኛ አድርጎቶች ለተቋማት እንዲሆን ቅርጽ የሚያዘዝ አቅጣጫ ማስያዝ ነገሮች ይኖራሉ ያስባለሁ። ሆኖም በተለያዩ ጊዜያት ከማህበረሰቡ ወግና ባህል ያፈነገጡ ድርጊቶች በማህበራዊ ሚዲያዎች ላይ ተሰራጭተው የተለያዩ ጥፋቶችን ሲያስከትሉና ጉዳቶችን ሲያደርሱ የሚስተዋል ነው። ከዚህ አንጻርም ማህበሩ በአሉታዊ ተግባራት ላይ የሚሳተፉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተሳሳተ መስመር ሲጓዙ የሚያርምና መንገድ የሚያሳይ ይሆናል። ከዚህ አልፈው ሲገኙም ተጠያቂነት እንዲኖር ይሰራል ነው የተባለው። ነገሮች የሚሰሩ ሰዎችን አሳልፎ መስጠት አንደኛው እቅዳችን ቀደም እንዳለው መጥፎ ነገር የሚሰራ ሰው ካለ እኛን ያክልም የኛም ስም እንዲዝቅ እንዲል አንፈልግም። ሶሻል ሚዲያ ሲባል የተከበረ ስፍራ ነው ስለምንፈልግ ኔጌቲቭ የሚሰሩ ሰዎችን አሳልፎ መስጠት የኛ ኃላፊነት ነው የሚሆነው። ነገር ግን ከዛ በፊት ቀደም ጠቀስ አድርጌ ሞክሬያለሁ። ወደኛ እንዲመጡ ወይ ደግሞ መልካም ስራ እንዲሰሩ የማድረግ ሀሳብ ስራዎች ለማመቻቸት ከኛ ጋር አብረው የሚሄዱበት መንገድ ለማመቻቸት እንሞክራለን። ነገር ግን ህግ የሚያስጠይቃቸው ጉዳዮች ካሉ እንደ ግለሰብ ሳይሆን እንደ ማህበር ግን ያ ሰው እንዲጠየቅ የማድረግ ሀሳቡ አለ። በመጨረሻም የማህበራዊ ሚዲያ አጠቃቀማችን ባህልና እሴትን በጠበቀ መልኩ እንዲሆንና የሀገርን ሰላምና አንድነት በሚያጎለብቱ መልካም ተግባራት ላይ ያተኩር የሚል ጥሪ አቅርበዋል። የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር መስራቾች መልካም ነገር ማድረግ ትርፉ ብዙ ነው። ከብዙዎች አይተናል። ከዚህ ቤት ሲሰሩ መልካም ሲሰሩ ከስም አንፃር ከጥቅም አንፃር ብዙ ነገር ነው እያተረፉ ያሉትና
ሰላም ሲሆን ሀገር ወሳኝ ነገር ነው። ሶሻል ሚዲያው ደግሞ ሀገርን ሰላም ለማድረግ አንደኛው መንገድ ነው ብዬ አስባለሁ። መጥፎ የጥላቻ የዘረኝነት ንግግሮችም እዛው ነው ያሉት። ነገር ግን መልካም ስናደርግ ደግሞ አትራፊዎቹ እኛ ነንና ወደ መልካሙ እንዲመጡ በራችንም ክፍት እንደሆነ በዚህ አጋጣሚ በደንብ አድርጌ ላሳስባቸው ነግራቸው እወዳለሁ። በተለይ ባህል ካልቸር ኖርም የምትለው ነገር አለ። እሱ ቢታወቅ አሪፍ ነው። በጣም ባንወጣ። አሁን ቲክቶክ አዲስ መጥፎ ነው ይላሉ። ሰው አይደለ ቲክቶክ አይደለም አዲስ ሰው ነው። ምክንያቱም የሰውን ባህሪ መግለጥ የቻለ አፕ ነው እንጂ ሰው ቲክቶክ አይደለም በራሱ መጥፎ ነው። እኔም አንተም ሌሎችም ህብረተሰብ ክፍሎች ሰላም ሲኖር ወጥተን ሰርተን ቤተሰቦቻችንን ራሳችንን መለወጥ እንችላለንና ለበጎነት ማህበራዊ ሚዲያዎችን ከተጠቀምን ብዙ ስራዎችን መስራት እንችላለን።